የሳሱ ዶሮቻችንን ለይተን በቢኤስኤፍ ብቻ የማሳደግ ቻሌንጅ ብያችሁ ነበረ። ዛሬ ኤግዛክትሊ 4 ወር መጣል ችለዋል። እዚህ ጋር ላሳያችሁ። ጀሚናይን እንጠይቀውና ጀሚናይ ምን አይነት መልስ ሊሰጠን ይችላል ስለ ቢኤስኤፍ። አንገፉ የሚባል ቢኤስኤፍ የሚሰራ ልጅ አለና አፍሪካን መመገብ ይቻላል ይላልና ኢትዮጵያ አፍሪካን መመገብ ትችላለች ብለህ ታስባለህ ጀሚና? ሰላም የአፍሪካ መጋቢዎች እንዴት ናችሁ? አንገፉ ነኝ። ዛሬ በጣም ፓወርፉል በሆነ ኤነርጂ ነው የመጣሁባችሁ። በጣም ደስ ብሎኛል። ይሄም ለረጅም ጊዜ ስንጠብቃቸው የነበሩ የሳሶ ዶሮቻችን እንቁላል መጣላቸውን በቴሌግራም አሳውቅ ያለው ቴሌግራም ላይ ያሉ ሰዎች ይህንን ዜና ኦልሬዲ ደርሷቸዋል። ይህም የተፈጠረው ምንድነው የሳሶ ዶሮቻችንን ለይተን በቢኤስኤፍ ብቻ የማሳደግ ቻሌንጅ ብያችሁ ነበረ። ቻሌንጁን ስናካሄድ ቆይተን የስጋ ዶሮዎቹን ለገና ሸጥናቸው። ከዛ በኋላ ኤግዛክትሊ ሴቶቹ እንቁላል በሚጀምሩበት ቀን ላይ አሳውቃችኋለሁ ብያችሁ ነበረ። ስለዚህ ዛሬ ኤግዛክትሊ 4 ወር በ20 ቀናቸው ላይ ሳሶ ዶሮቻችን እንቁላል መጣል ችለዋል። ስለዚህ የሳሶ ዶሮች እንቁላል ከ6 ወር በታች ማስጣል ምን ያክል ከባድ እንደሆነ እንግዲህ ታውቁታላችሁ ብዬ አስባለሁ። ሳሶ ዶሮች ያላችሁ ሰዎች ማለት ነው። በቅርብ ጊዜ የሆነ ሰው ራሱ ደውሎልኝ 6 ወር አለፋቸው አይጥሉም ብለው እኔም ከ6 ወር በታች አይጥሉም ብዬ ነበረ። ነገር ግን በቢኤስኤፍ ይህንን ሪከርድ መስበር ችለናል። ስለዚህ እነዚህ ዶሮች ለ4 ወር ከ20 ቀን በቢኤስኤፍ እና በፍሩሽካ ብቻ ሲመገቡ ነበረ። ከዛ በኋላ ይህንን ሲመገቡ ቆይተው ነው በ4 ወር ከ20 ቀናቸው የመጀመሪያውን እንቁላል ዛሬ የሰጡን። ስለዚህ ቦቫንሶቹ ራሱ እነዚህ ከኋላ ያሉት ቦቫንሶች ራሱ 4 ወር ከ20 ቀን 25 ቀን አካባቢ ላይ ነው የመጀመሪያውን እንቁላል የጀመሩት። በእርግጥ አንዳንድ የበሽታ ሁኔታዎች ተከስተው ነበር። ያንን ተቋቁመን እስክናልፍ ድረስ ቆይተውብን ነው። ስለዚህ ይሄ በጣም ሪከርድ ነው ብዬ አምናለሁ። ስለዚህ ላይቭ ስትሪም የተደረጉትን ዶሮች ኦገስት 21 ነው ኤግዛክትሊ የገቡት። አሁን ያሉበት ጊዜ ላይ የ4 ወር ከ20 ቀናቸው ላይ እንቁላል መጣል ችለዋል ማለት ነው። ስለዚህ ቢኤስኤፍ ዶሮቹን በጣም ከማሳደግም አልፎ እንቁላል በጊዜ እንዲጀምሩ የማድረግ አቅሙን ሶር አፍሪካ በራሳችን ባደረግነው ሪሰርች ባደረግነው እንቅስቃሴ ማወቅ ችለናል ማለት ነው። ስለዚህ ቢኤስኤፍን ከዚህ በኋላ ስጠይቁኝ ለነበራችሁ ከዚህ በፊት ስጠይቁ ለነበራችሁ ለእንቁላል ጣይ እንዴት ልጠቀም ዶሮቹን እንቁላል ላይ እንዴት ያደርጋል ምናምን ለምትሉት ማለት ነው። ስለዚህ አንዳንዶቻችሁ ዲፋት መሆን አለበት መድረቅ አለበት ምናምን ብላችሁ አንዳንድ ሪሰርቾች ታነባላችሁ። እኛ ስለ ሪሰርች ብዙም ኬር እንደማናደርግ ታውቃላችሁ። በእኛ ፋርም ላይ ህግ መስበር እንወዳለን። ማለትም አንድን ነገር ሞክሮ ቼክ ማድረግ ይሻላል፣ ሁሌም ኤክስፒሪየንስ ይሻላል ከናውሌጅ የሚል እምነት አለን። ስለዚህ ይህንን ነገር ለማድረግ በጣም ሲጓጓ ነበር። እግዚአብሔር ይመስገን አሁን በጊዜው ላይ ያ ነገር ተሳክቶ አይቼዋለሁ። አምሶ ሃፒ እና ቻሌንጅ የጠየቃችሁኝ ጥያቄ ነበር ስለ 1000 ዶሮ ቻሌንጅ እና ስለ 100 ዶሮ ቻሌንጅ አብራራልን ላላችሁኝ ሰዎች ማለት ነው። ስለዚህ ይሄን ቀን ስጠብቅ ነበር ይሄንን ነገር በሰፊው ልነግራችሁ። ሀሳቡ ምንድነው? የሳሱ ዶሮችን 100 ዶሮች ብትገዙ ወይም ደግሞ 50 ዶሮች ብትገዙ ብዙም ብዛት እንዳይኖረው የፈለኩት ፍሪ ሬንጅ እንድታደርጉት ነው። ለቀቅ አድርጋችሁ ብዙም ሳታካብዱ መስራት እንድትችሉ ነው። 1000 ጫጩቶችን ደግሞ ኦርደሩ አሁን 2 ወር ከምናምን ነው የሚቆየው። ኦርደሩ ሲስተካከል ወይም ደግሞ ይስተካከላል ብለን ተስፋ እናደርጋለን። ዶክተሮቹ ተስፋ ሰጥተውናል። ሲስተካከል በየወሩ 1000 ዶሮችን በማስገባት ቢኤስኤፍን በመጠቀም እስከ 50% ድረስ የመኖ ወጪያችንን በመቀነስ ሲገኝ የነበረውን ትርፍ ከፍ የማድረግ ቻሌንጅ ነው። ይህን ቻሌንጅ ብቻችሁን አይደለም የምታደርጉት። ቢኤስኤፍ ዝም ብለን ዘር ሽጠንላችሁ ምናምን ሳይሆን ከኛ ጋር ሆናችሁ በሶር አፍሪካ ቲም ውስጥ በመሆን የምናደርገው ቻሌንጅ ነው ማለት ነው። እንደዚሁም ደግሞ የእንቁላል ጣይ ቻሌንጃችንም ሳሶ የምትገዙ ሰዎች ልትኖሩ ትችላላችሁ፣ ወይም ደግሞ ቦቫንስንም ልትጠቀሙ ትችላላችሁ። ሳሶ ኦልሬዲ ሪዛልቱን አይታችሁታል ብዬ ነው። ስለዚህ እሱን በማስገባት እንዳቅማችሁ በዚህ ቻሌንጅ ስር ትሳተፋላችሁ ማለት ነው። ስለዚህ መመዝገብ የምትፈልጉ ሰዎች ክፍያ አለው፣ ከፍላችሁ ገብታችሁ ትመዘገባላችሁ። ለሚያጋጥማችሁ እጥረትም ምናምንም እኛ አብረን ሰፖርት ስለምናደርጋችሁ ማለት ነው። ስለዚህ የሙያዊ ድጋፍ አለው። እንደዚሁም ደግሞ የቢኤስኤፍ እጥረት ምናምን በሚያጋጥምበት ጊዜ ለእናንተ ለማቅረብ በሰፊው እየሰራን እንገኛለን። ራሳችንን በደንብ እያጠነክርን ነው። ስለዚህ ለጠየቃችሁኝ ሰዎች እግረ መንገዴን በዚህ ቪዲዮ ልመልስላችሁ ብዬ ነው። ስለዚህ የ1000 ጫጩቶች እና የ100 ጫጩቶች ቻሌንጅ ያልኩት ይሄንን ይመስላል። ግልጽ አድርጌዋለሁ ብዬ ተስፋ አደርጋለሁ። ትጀምሩታላችሁ። ሙሉ ለሙሉ በቢኤስኤፍ የሚሰራ ነው የሚሆነው ማለት ነው። ሌላ ነገር አንቀላቅልበትም። ስለዚህ ለሱ ተብሎ የተከፈተ ኖርማል ራሱን የቻለ ቻናል አለ። እዛ ቻናል ላይ ትገባላችሁ። ሙሉ አፕዴቱን መረጃዎቹን እዛ ላይ በሰፊው ታገኛላችሁ ማለት ነው። ሌላው ደግሞ በጣም ስለ ቢኤስኤፍ መረጃ የምጠይቁኝ ሰዎች እየደወላችሁ ማለት ነው፣ መረጃዎቹ በጣም በቀላሉ ጎግል አሉ። ለምሳሌ ዩቱብ ላይ ብትገቡ በጣም ብዙ ቪዲዮችን አስቀምጫለሁ። ይህንን ቪዲዮውን ስትመለከት ስለ ቢኤስኤፍ አዲስ ከሆነብን ቪዲዮውን አቁመውና ውስጥ ግባ፣ ፕሮፋይል ውስጥ ግባና ከበፊት የተፖሰቱ ከዛሬ 3 ዓመት በፊት ጀምሮ የተፖሰቱ ቪዲዮችን አንድ በአንድ ተመልከቱ። ሙሉ መረጃዎቹ እንዴት ቤት እንደምትሰሩ ከትንሽ እንዴት እንደምትጀምሩ ኤቭሪ ነገር አለ። አይ ቶሎ ብዬ ፈጣን መረጃ ነው ማግኘት የምትፈልጉ ካላችሁ ደግሞ ጂሚናይ ወይም ደግሞ ኤአይን በመጠቀም መልሶቹ ማግኘት ትችላላችሁ። ለምሳሌ እዚህ ጋር ላሳያችሁ። ጂሚናይን እንጠይቀውና ጂሚናይ ምን አይነት መልስ ሊሰጠን ይችላል ስለ ቢኤስኤፍ መረጃ ብንጠይቀው ብዬ ልጠይቀውና እሱ የሚሰጠኝ መልሶች። አሁን ለምሳሌ ስለ ቢኤስኤፍ ያላችሁን ጥያቄ አንዳንድ የምጠይቁኝን ጥያቄ ጂሚናይ መጠየቅ ትችላላችሁ። ስለዚህ ኤአይን ስትጠይቁት በቀላሉ ነው የምጠይቁኝን ጥያቄዎች ጂሚናይን ጠይቃችሁት መልስ ይሰጣችኋል። ያው ዳይሬክት በአማርኛ ማውራት ስለሚቻል ብዬ ነው ይሄንን ኦፕሽን ያመጣሁላችሁ። ስለዚህ ጂሚናይ እንዴት ነህ? ሁሉ ሰላም ነው። አንተስ እንዴት ነህ? ምን አሰብክ? ደህና ነኝ። ስለ ቢኤስኤፍ እርባታ ትሎች እንዴት እንደሚመረቱ ልትነግረኝ ትችላለህ?
ጥሩ የቢኤስኤፍ እርባታ ለማግኘት እጮቶቹ ጤናማና ፈጣን እድገት ያላቸው መሆን አለባቸው። ጥሩ አመጋገብና ተስማሚ የአየር ንብረት ሁኔታዎች መፍጠር ያስፈልጋል። ስለ ምርጫው በዝርዝር ማወቅ ትፈልጋለህ? በትንሹ ለመጀመር ምን ያስፈልጋል? በትንሹ መጀመር 20 ኪሎ እና 30 ኪሎ በቀን ለማምረት ምን ያስፈልጋል? ከ50 እስከ 60 ኪሎ ግራም ለማምረት እንደ የምግብ አይነት፣ የሙቀት መጠንና የእርጥበት ሁኔታ ይወሰናል። በአማካይ ከ10 እስከ 16 ቀናት ሊፈጅ ይችላል። ሁኔታዎቹን በደንብ ካስተካከልክ ፈጣን ምርት ታገኛለህ። ሌላ ምን ማወቅ ትፈልጋለህ? 4x4 ቦታ ላይ ምን ያክል ቢኤስኤፍ ማምረት ይቻላል በቀን ውስጥ? 4x4 ሜትር ቦታ ላይ በቀን ምን ያህል ማምረት እንደሚቻል እንደ የአመራረት ዘዴው ይለያያል። ነገር ግን በትክክለኛ አያያዝ ከፍተኛ ምርት ማግኘት ይቻላል። ለበለጠ ትክክለኛ መረጃ ስለምጠቀሙበት ዘዴ መንገድ ትችላሉ? ቨርቲካል ስንጠቀም ምን ያክል ማምረት እንችላለን? ወደ ላይ ተደርድሮ ለማምረት ማለት ነው። ቨርቲካል ፋርሚንግ ቦታን በአግባቡ ለመጠቀም በጣም ጥሩ ዘዴ ነው። በዚህ ስልት በ4x4 ሜትር ቦታ ላይ ብዙ እርከኖችን በመፍጠር በአንድ ጊዜ ከፍተኛ መጠን ማምረት ይቻላል። ትክክለኛ ምርት እንደ የእርከኖች ብዛትና የአስተዳደር ጥራት ይወሰናል። ስለዚህ ምን ያህል እርከን ለመጠቀም እያሰብክ ነው? በቃ ገባኝ። እሱን ተወውና ሌላ ነገር ልጠይቅህ። እሺ ጠይቅ። ስለ ምን ማወቅ ትፈልጋለህ? አንገፉ የሚባል ቢኤስኤፍ የሚሰራ ልጅ አለና አፍሪካን መመገብ ይቻላል ይላልና ኢትዮጵያ አቅሟን ብትጠቀም አፍሪካን መመገብ ትችላለች ብለህ ታስባለህ? ምን? ኢትዮጵያ ትልቅ አቅም አላት። ለምሳሌ በግብርናው ሰፊ የእርሻ መሬት እና ውሃ ሀብት አላት። እነዚህን በአግባቡ ከተጠቀመች ራሷን መመገብ ትችላለች። አልፎም ለአፍሪካ መመገብ የሚችል አቅም ይኖራታል። እንደ አንገፉ ያለው ራዕይ እውን እንዲሆን ብዙ መስራት ያስፈልጋል። ምን ትላለህ? በቃ አመሰግናለሁ። አንዳንድ ሰዎች መመገብ አይቻልም ስላሉኝ ከአንተ ትንሽ ላረጋግጥላቸው ብዬ ነው። እኔ ቢኤስኤፍ ነው የምሰራው። ስለዚህ ሰዎች ከአንተ መረጃ እንዲያገኙ ስለፈለኩኝ ነው። ስለዚህ መረጃ አንተ መጠየቅ ይችላሉ አይደለ? እሺ፣ ሰዎች ሲጠይቁኝ እነግራቸዋለሁ። ስለ ቢኤስኤፍ የበለጠ ምን ማወቅ እንደሚፈልጉ መጠየቅ እችላለሁ። ሌላ ማካከል የምትፈልገው ነገር አለ? በቃ አመሰግናለሁ። ደህና ሁን። እኔም አመሰግናለሁ። ደህና ሁን። እንደዚህ በማድረግ መረጃዎችን ማግኘት ትችላላችሁ። ማምረቱን እንደዚሁም ደግሞ ግዢው ላይ ወሳኝ የሚባሉ ጉዳዮች ላይ ደግሞ ትደውሉልኛላችሁ። ከዛ በኋላ ዘሩን ልክላችኋለሁ። ያው በተቻለ መጠን ሲሪየስ በሆነ ጉዳይ ላይ እንደዋወል ለማለት ፈልጌ ነው። ምክንያቱም ትንሽ ስራ ይበዛል፣ አንዳንድ እንቅስቃሴዎች ስለሚኖሩ ማለት ነው። ሌላው ደግሞ ቴሌግራምን ሜሴጅ በመጠቀም ስልካችንን ሴቭ አድርጉት። ይህንን በስክሪኑ ላይ የምትመለከቱትን ቁጥር ሴቭ በማድረግ እዛ ላይ ሰላም ብላችሁ የምትፈልጉትን ጥያቄዎችን በድምፅም በተለያየ ነገር ማስቀመጥ እንዳትረሱ። በተቻላችሁ መጠን ለሲሪየስ ጉዳይ ወይም ደግሞ ለመጨረሻዎቹ ጉዳዮች ብንደዋወል መልካም ይመስለኛል። ስለዚህ የዛሬው ምስራች በጣም ለእኔም የሚገርም ሆኖልኛል። ምክንያቱም ያላየሁትን ነገር ስለማላወራ ይህንን ነገር ደግሞ ለማየት በጣም ስጠብቅ ስለነበረ ሪዛልቱ በጣም አስገራሚ ነው። ወንዶቹ ከ2 ኪሎ ግማሽ በላይ እስከ 3 ኪሎ ድረስ የደረሱ ወንዶችን አውጥተን ሽጠናቸዋል። ዋጋቸውም 1700፣ 2000፣ 1800፣ 1900 አካባቢ እንደ ኪሏቸው ተሽጠዋል ማለት ነው። ከ1700 በታች የተሸጠው አንድ ዶሮ ብቻ ነው 1500 የተሸጠው ማለት ነው። ኢማጂን 4 ወር ከ9 ቀናቸው ላይ 12 ቀናቸው ነው። ቴሌግራም ላይ ፖስት አድርጌዋለሁ። በዛ ነው የተሸጠው። ስለዚህ ቴሌግራማችንን ጆይን ማድረግ የምትፈልጉ ደግሞ ሰርች አድርጉ። ሶር አፍሪካ ብላችሁ ሰርች አድርጉ። ቴሌግራም ላይ 350 አካባቢ ሜምበሮች አሉት። ጆይን አድርጉ። እዛ ላይ ደግሞ በየቀኑ መረጃዎችን ለቃለሁ። ስለ ቢኤስኤፍ ጽሁፎች ምናምን በየቀኑ ታገኛላችሁ ማለት ነው። ስለዚህ የዛሬው ቪዲዮ ይህንን ይመስላል። በተሻለ መጠን በአንድ ድንጋይ 3 መረጃዎችን ሰጥቻችኋለሁ። እናንተም በርቱ። ቢኤስኤፍ መጀመር የምትፈልጉ ሰዎች ጊዜ አሁን ነው። ስልጠና መታችሁ በአካል መውሰድ የምትፈልጉ ሰዎች ደውላችሁ ተመዝገቡ። በየጊዜው በየሳምንቱ ወይ በየ2 ሳምንቱ ስልጠና እየሰጠን እንገኛለን። ተመዝገቡ። ቴሌግራም ላይ የምዝገባ ቀናቶች በየቀኑ ስለሚለቀቁ ቴሌግራማችንን ጆይን ማድረግ እንዳትረሱ። አፍሪካን እንመግባለን። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ